የጉራጌ ነፍጠኛ አግኝቷል። አቶ ተፈራ እንኳን ደስ አለ። ዶክተር ብርሃኑ ነፍጠኛነትን ተቀበለ ቅንጅት እንባላለን ነው። ነፍጠኝነትን መቀበል ሳይሆን የሚያስፈልጋችሁ ከእናንተ የበለጠ ሌላ ነፍጠኛ ማን ሊመጣ? ምክንያቱም እዚሁ ተከራከራችሁት። የመጀመሪያውን እና ትልቁን ቁም ነገር እንመልከት። ወደብ ከሌለን ህልውና የለንም፣ አንገቱ የተቆረጠ ኢትዮጵያ ይሆናል ነው ያላችሁት። ብዙ አገሮች ወደብ ሳይኖራቸው እጅግ የበለጸጉ አሉ። ስዊዘርላንድ አንዱ ነው። ተሳስቼ ከሆነ ሊታረም ይችላል። ሌሎችም አገሮች አሉ ወደብ የሌላቸው እጅግ የበለጸጉ አገሮች። በጣም ኮሚክ አቶ ተፈራ ያሉት ነፍጠኞች ናቸው አሉ። አሚን የአቅም ግንባታ ሚኒስቴር ስለሆኑ ዛሬ ለመጀመሪያ ጊዜ የጉራጌ ነፍጠኛ አግኝተዋል። አቶ ተፈራ እንኳን ደስ አለ። ዘር ትቆጥራላችሁ አሉን። እኔ በእውነት ነው የምላችሁ ይሄን ለማለት ብያለሁ። ይሄ የሌባ አይነ ደረቅ መልሶ ልብ አድርቅ የሚሉት ነገር ነው። በኢትዮጵያ ታሪክ ለመጀመሪያ ጊዜ መታወቂያ ካርድ ላይ ዘርህ መጻፍ አለበት ብሎ ያስገደደ መንግስት ሻዕቢያ በቀይ ኮከብ ዘመቻ ወቅት ሊሸነፍ ሲንገዳገድ በአቶ አርከበ ዕንቁባይና በጀነራል ሳሞራ ዩኑስ የተመራው እስከ 10,000 የሚደርስ የህወሓት ጦር ደርሶለት ከሽንፈት አዳነው። ኤርትራ በተገነጠለች ማግስትም የኢትዮጵያ ብሔራዊ ደህንነትና የባህር በር መብት ሳያረጋግጡ ምንም ስልጣን ሳይኖራቸው እንዲያውም የኢትዮጵያን ህግ ጥሰው ኤርትራ በተገነጠለች ማግስት ባለቤት በሌላት ኢትዮጵያ ውስጥ ሻዕቢያ ኤርትራ የግላችን ኢትዮጵያ የጋራችን በሚል መርህ በአገሪቱ ዙሪያ የስለላ መዋቅር ሲዘረጋ በቢሊዮን ብር የሚቆጠር ዘረፋ ሲያካሄድ የትም ተሰምቶ በማይታወቅ መልኩ በአንድ ሉዓላዊት ሀገር ውስጥ የራሱን የወህኒ ቤት ሲያቋቁም የኢትዮጵያ የባህር በር መዘጋት በቅንጅታችን ግምት በኢትዮጵያ ላይ ከተፈጸሙ ደባዎች ቁንጮው ነው። ኮሚሽኑ የወሰነው ውሳኔ ኤርትራን አሳልፎ በሰጠ ጊዜ በነቂስ ውጣና ሰላማዊ ሰልፍ አድርግ ደስታን ግለጽ ብለሃል። አዎ